አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ቤተሰብ ሰላም ሰላም፣ እንደናችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። ዛሬ እንግዲህ በሚያስደነግጥ ለኔ ትንሽ አስደንግጦኛልም አስገርሞኛልም እና ትንሽ ለማንኛውም ግራ በሚያጋባ ቪዲዮ በሱመያ ቪዲዮ መተናል ማለት ነው። እስኪ አብረን እንስማው። ከዛ የራሳችን ሀሳብ አስተያየት ደግሞ እንጨምራለን። መጣ ነው የምፈልገው። በቃ ህፃኗን መልስ። ሌላ ነገር ሌላ አታካሮ ግራንጃ ምናምን አንፈልግም። አይገርምኝ አንዋር ሳይሆን ሰይድ የሄደበት ርቀት ነው። አየከው እሱን የማግኘት ስላልቻለ በወንድሙ በኩል አስላካ ማለት ነው። ምንድነው ፋይዳው? ምንድነው ጥቅሙ? እኮ አሁን እኔ ጀሚላን ብቻዋን ወስዶ ሊያሳድጋት ነው፣ ላይ ወስዶ ሊሰጣት ነው። ሲጀመር እኔ ካንቺ አንደበት ራሱ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁና የተወደዳችሁ ውድ ቤተሰቦቻችን ሰላም ናችሁ ወይ? እንዴት ናችሁ? የዛሬው ደግሞ የትላንትናው ቪዲዮ ራሱ የሚያስገርም ነበረ። የሚያስገርምም የሚያስደስትም ነበረ። ምክንያቱም ለምንድነው የሚያስገርመው? ሱመያ የመን ከመሄዷ እንደገና ኢትዮጵያ መገኘቷ ትንሽ አያስገርምም? ቤተሰብ ለኔ አስገርሞኛል። ግን ያው ጀግንነቷን ነበር የሚያመላክተውና ጀግና ናት ብያለሁ። ጀግናም ናት። ግን እዚህ ጋር ሱመያ ጀሚላ ታግታለች፣ ጀሚላን ተሰርቄያለሁ እያለች ነው ያለችው። የሰረቀው ደግሞ ማን ነው? የሰይድ ወንድም የጀሚላ አጎት ማለት ነው። የሰይድ ወንድም አንዋር ጀሚላን አግቶብኛል፣ ወስዶብኛል እያለች ነው። ሱመያ ደግሞ የሰይድን ቤተሰቦች እንግዲህ አንድ ጊዜ አዳማ ላይ ሄዳ ካየቻቸው በኋላ ከዛ በኋላ ያንንም ሰይድ ጋር ታርቀናል ብላ ነው ሄዳ ያየቻቸው ማለት ነው። ከዛ በኋላ ያለውን ግን እየሸሻቻቸው ነበር ያለችውና የሱን ቤተሰቦች የሰይድን ቤተሰቦች በሽሽት ላይ ነበር የነበረችው። ለምንድን ነው የምትሸሻቸው? በቃ ወይ ልጆችን ይቀሙኛል ወይም ደግሞ ከሱ ጋር ያስታርቁኛል በሚል ከሱ ጋር አልታረቅም ማለት መብት አላት። ቤተሰብም ይሄን ጥያቄ ቢያቀርብላት አልታረቅም ማለት መብት አላት። ግን እነሱን ላለመግፋት ስትል እንደዚህ እያለች ስትሸሽ ነበር ማለት ነው። እና አሁን እንዴት ነው ከሰይድ ወንድም ጋር ከአንዋር ጋር ልትገናኝ የቻለችው? ጀሚላን ወስደዋታል። የሱመያ ልጅ ጀሚላን ወስደዋታል። ሲቀጥል ደግሞ አመጣጧ እንዴት ነው? እሷ እንትን ወረቀት የቤት አለ አይደል? ቤት ነው የቤቱ ካርታ አዩ ልትወስድ ነው ብሎ ነው ምክንያት ፈጥሮ አታሏት። አይ ሰይድ አበደ ብላ አስመስከራ ምናምን እና ምንም ቢሆን የልጆችሽ ነው ነይ ምናምን ሲለኝ እኔ ደግሞ ለኔ ያዘነ መስሎኝ ከአዲስ አበባ ብድግ ብዬ መጣው ማለት ነው። በዛ ላይ ደግሞ አልቀረስኩም ሁላ ካሜራ ምናምን እንደዚህ አልቀረስኩም እንደሌላ ጊዜው ያው ወንድሙ ስለሆነ ለሁሉም ነገር ያው ካሜራ እዛ ትዞራለች እንዳይሉ ብዬ ምንም ነገር ብቻዬን ነው የመጣሁት። ለመጀመሪያ ጊዜ ብቻዬን ምን ማለት ነው? ሱመያ እጅግ በጣም የምጠራጠረው አዩን ነው። ለምን መሰለሽ? ትላንትና እንደውም ስትገርፊያት ለምን እኔን አልጠራሽም ነበር? አረ አንተን ከወንድ ለወንድ በወንድ አሳገተች ከምትል ወንድ ስለሆነ ነው እንጂ። እንግዲህ እዚህ ጋር ሱመያ ወንድሙ ስለሆነ ካሜራ ራሱ አልያዝኩም ነበረ ያው ምንም አያደርገኝም ብላ ያው ወንድሙ ነው ሰይድ ወንድም ነው ምንም አያደርገኝም ብላ ለመረጃ እንኳን ካሜራ አልያዝኩም ነው የምትለው። ሲጀመር ነገሮች እንዴት ነው ይሄዱ ያሉት? እንዴት ነው? ትላንትና አዳማ ካዩ ጋር ስትደባደብ ነበር። ዛሬ ደግሞ እሱ እንደዚህ ስላላት ብቻ አያንቱን ያጠመደቻት በምን ሲስተም እንደሆነ እሷ ራሷ ታውቃለች። የሰይድ ወንድም ደግሞ እሱ አብዷል ብላ እንደዚህ ብላ ካርታ እና ፕላኑን ለራሷ ልታረጋ አያንቱ ምናምን ብሎ የተለያየ ዘዴ ቢያስቀምጥ እንኳን ማለት ነው እንዴት ልታምነው ቻለች? እንደገና ደግሞ ሱመያ እኮ ስትል የነበረው ቤቱን ራሱ ፈርምላት፣ አዳማ ያለውን ቤት ፈርምላት ላያንቱ። በቃ ሰይድ አንተ ህይወት አንተ ለልጆች እንድትቆምላቸው እፈልጋለሁኝ እንድታናድድህም ምንም እንድታረግህም በእኔ ገንዘብ ምክንያት አልፈልግም። ስለዚህ
ፈርምላት እንደፈለገች የፈለገችውን ነገር አድርግላት ስትል ነበር አይደለ? አሁን እንዴት ሰይድ ነይና ቤቱን በራስሽ ስም አስጠኒ ነገ ዛሬ ሳቲ ነይ ሲላት እኔ አልመጣም ፈርምላት ብለው ነበር አይደለ? አሁን የሰይድ ወንድም መሬት አለና ካርታውን በራሷ ልታረግ ነው አብዷል ብላ እንደዚህ ብላ ይሄ ንብረት ስላለ ምናምን ሲላት እንዴት አምናው ልትሄድ ቻለች? እኔ ግራ ያጋባኝ ነገር አሁን እኔ የተወዛገብኩ ነው ያለሁት። ይሄ ነገር ቤተሰብ ይሄ ነገር እውነት ነው? እኔ ሱመያን በጣም ነበር ማምናት እስከዛሬ በጣም ግን አሁን ትላንትና አያንቱን ባገተችበት ቪዲዮ ደስ ብሎኛል፣ ግን የተወሰነ ተጠራጥሬያለሁ። ለምን ተጠራጠርኩኝ? የተጠራጠርኩበት ምክንያት ሱመያ አያንቱን ባገኘችበት ሳይሆን አያንቱና ቡኒ ተጣልተው ተደባድበዋል። አያንቱ ቡኒን ደብድባት ነበር አይደለ? ከመሬት ተነስታ ቡኒ አያንቱን ይቅርታ ጠየቀቻት። በቃ ካሁን በኋላ ከጎንሽ ነው የምሆነው ይቅርበኝ ምናምን ከመሬት ተነስታ እንዴት ነው የሆነ እንዴ? የሆነ ከጀርባውማ የሆነ ነገር አለ። እንዴት ነችኛዋ ከመሬት ተነስታ ይቅርታ ጠይቃ በቅስፈት ደግሞ ባንድ ሆነው ከአያንቱ ጋር ማስታወቂያ ሰርተው ብር ሊቀበሉ የተስማሙበት ምክንያት እንዴት ነው? እኔ ግራ ገብቶኛል። እና ዛሬ ደግሞ ሱመያ እንዴት ነው በቅስፈት ትላንትና ይችኛዋን አያንቱን እንደዛ አድርጋ ቡኒን እንደዛ አድርጋ አሁን ጭራሽ የሰይድ ወንድም ላገኝሽ ሲላት ልታገኘው አስፋልት ላይ የወጣችው እንዴት ነው? ሁለት ልጅ ይዛለች። ምንም ሰው ካጠገቧ ማንም ሰው የለም። ቆይችኛዋ አያንቱ በገንዘብ ሁሉን ነገር ማድረግ የምታምናትና የሆነ ነገር ታስደርገኛለች፣ ትላንትና እንዳገትኳት ዛሬ ልታሳግተኝ ትችላለች ብላ ለምን አልጠረጠረችም? እንዴት ብቻዋን ወደሱ ልትሄድ ቻለች? ይችኛዋን ባላሰበችው ሰው ስታሳግታት እኔንም ደግሞ ባላሰብኩት ሰው ልታሳግተኝ ትችላለች ብላ እንዴት አላሰበችውም? የሰይድ ወንድም አንዋር ደግሞ ከአያንቱ ጋር ቪዲዮ ይሰሩ ነበር፣ ይቀራረባሉ እና ቅርርባቸውን ደግሞ ታውቃለች። እንዴት ነው ከመሬት ተነስታ አምነው ልጅ ይዛ እንዴ? ሱመያ ምን እየሰራች ነው? ቆይ አልገባኝም። ያለቃቸውም ነበር ከምትል ብዬ ነው። ስለዚህ እሷን ስላስገረፍሻት ያንን ነገር አስባ እሷ አስተመሳጥራ ተንኮል አስባ ቢሆንስ? ግን በጣም ነው የምጠረጥራት ነው እሷ አይኑም ተረጥራ አንዋር መጣና ከኔ ከአንዋር ጋር ቆሜ እያወራሁ ዞር ስል የሆነች ቀይ ልጅ በርቀት አየሁ ማለት ነው። ጀሚላን እዛ ስትሄድ እና እኛ እንዴት እናደርጋለን? ልጁ ደግሞ ዱርዬው ነው፣ በቃ ሰው ይወጋል። ማን እንደዛ ስላስፈራራሻት እኔ እጅግ በጣም የጠረጠርኳት እሷ ነው። እንዴት ነው ደግሞ በተደጋጋሚ ቤትም አላገኘናትም። ግን ይሄ አዩ ጋር እኮ ሄድን፣ ቤቷ ሄድን እኮ ምንም የለም እኮ ወፍ የለም። አሁን ይኸውልህ እኔ በእርግጥ ማለት ነው እስካሁን ድረስ ብዙም ልቤም አልደነገጠም። ምክንያቱም ምንም ቢሆን አጎት ነው፣ የሰይድ ወንድም ነው። የሰይድ ወንድም ደግሞ የፈለገው ነገር ቢሆን የወንድሙ ልጅ ምንም ነገር እንደማያደርግ አውቃለሁ። ካላበደ ደግሞ እኔ መጥቶ እርግጠኛ ነኝ ለማሳልፈው አይሰጥም። እሱም ቢሆን እኮ ምን ያደርጋል ብዬ አይደለም። ግን አንቺ ህፃኗ ያለመደችው ነገር ምን ትመገብ ምን ትብላ እንዴት ነው የሚያታሪክ ነው? እሱ ጋር እኔ ከአባቷ ጋር ራሱ እንድትኖር አልፈልግም። ግን እኔ ያረጋጋኝ ነገር ምንድነው አዩ ለአዩ እንደማይሰጣት በጣም እርግጠኛ ነኝ። ሲጀመር ሳውራ ምንድነው ማለት ይሄን ቪዲዮ ሰይድ ራሱ እኔ ደግሞ ምን መሰለህ አሁን እኔ እሱን ያልፈረውበት ምክንያት ማለት ነው ከኔ ውጭ ማደር የለባትም ነው እንጂ እንደውም በዚያው አጋጣሚ እንደውም ሳየው እሱ ራሱ ሰይድና እሱ ይመሳሰላሉ። አሪፍ ነው እንደውም እኔ አጎታችሁ ነኝ ምናምን ብሎ ነው የሳመው። እንደውም አጎትሽ ነኝ ያለት አጎቴ ነክ እያለችው ነበር። እኔ ምንም አልመሰለኝም። ለምን ዞሮ አጎት ነው ማለት ነው። ከዛ ውጭ ግን ምን መሰለህ እስከዛሬ ድረስ ከሚሰሩት ቪዲዮ ሳይ አንድም ቀን እንደውም በዚሁ አጋጣሚ አልሽ ሱመያ፣ እንደውም በዚሁ አጋጣሚ ምን ለማለት ፈልገሽ ነው?
እንደውም በዚሁ አጋጣሚ እንኳንም ሰጠኋት ለማለት ነው። እንዴ ሱመያ ምን እየሰራሽ ነው? ሄደሽ ተጉዘሽ እንዴት ነው እግር ሄዶ ጉድጓድ ይገባል እንደሚባለው ነገር እኮ ሆነ። በዚሁ አጋጣሚ እንኳንም ከአጎቷ ጋር ተዋወቀች ነው እና ከተዋወቀች ደግሞ ሱመያ ደግሞ የምር አሁን ላይ ከልጆችሽ ነፃነት ፈልገሻል ልበል እና በዚሁ አጋጣሚ እንኳንም አጎቷን ተዋወቀች ለማለት ፈልገሽ ከሆነ ከአጎቷ ከሁሉም ቤተሰብ ከአባቷም ርቃ ነው አይደለ ልጅቷ እስካሁን የቆየችው። ያ ደግሞ አለኔ በቃ ልጆቼ አለኔ ማንም ሊያሳድጋቸው አልፈልግም፣ አለኔ ደግሞ ከኔ ውጭ ማንም እንዲወስድብኝ አልፈልግም ብለሽ ነው አይደለ? እና አሁን እንዴት ከአጎቷ ጋር አጎቷ እንዲወስዳት ፈቃደኛ ሆንሽ? እና ሲቀጥል ከትላንትናው ቪዲዮ ወዲህ አሁን ጀሚላ ስትጠፋ ሱመያ አያንቱ ቤት ሂዳ እንደፈተሸች ነው አሁን እየተናገረች ያለችው። አያንቱ ቤት ሄደን ነበር፣ ምንም ነገር የለም ወፍ የለም እያለች ነው። እና ስለዚህ እያለች ያለችው ሰይድ ያለው ኢትዮጵያ ነው ተመካክረው ከእንትና ጋር ከአኗር ጋር ተመካክረው ነው የወሰዳት እያለች ነው ያለችው። እና አያንቱ ከመቼ ወዲህ ነው አስችሏት እዚህ ተግባር ላይ ሱመያ እሺ ሳታስቢው በአኗር ሀሳብ ተሸውደሽ ልጆችሽን ይዘሽ ሂደሽ አንደኛዋን ልጅ ጀሚላ ነጥሎ ወሰደብሽ እንበልሽ። እዚህ ነገር ላይ አያንቱ ከሌለችበት እንዴት ነው ሶብር ሰጥቷት ዝም ያለችው? ትላንትና እንደዛ ሆና ቪዲዮን እስካሁን ድረስ ቪዲዮ ለካ አላየሁም። እና እንዴት አስችሏት ዝም ያለች ይመስልሻል? የሆነ ነገር የሆነ ተንኮል በቃ ልጅቷ መጥፋት ላይ የሆነ ሴራ የሆነ የስራ ድርሻ ከሌላት ዝም አትልም ነበረ። እስካሁን በምላሷ አጥባሽም አለቅልቃሽም አስጠታሽም ነበረ። እንደዛ አርገሻት ትላንትና እንደዛ አርገሻት ዝም አትልሽም ነበረ። እና ትንሽ ግራ ያጋባል። እስቲ ቪዲዮውን እንጨርሰው። ስለኔና ስለሱ መታረቅ ነው እንጂ የሚያወራው አንድም ቀን መጥፎ ነገር ተናግሮ አያውቅም። የሆነ ጊዜ ራሱ እኔን ሲሰድቡኝ ማለት ነው ታው እንደዚህ አትበሉ ምናምን እያለ ሲቆጣ ነው ያየሁት። ሳየው በጣም ጥሩ ልጅ ነው። ለዛ ነው እኔ ምንም አልመሰለኝም ማለት ነው። እሱም ደግሞ ምናልባት በዚህ አጋጣሚ ጥሩ ነገር ያደረገ መስሎት ሊሆን ይችላል። ሲጀመር እኔ አውቃለሁ እኮ ማለት ስለ ሰይድ ራሱ ማለት ነው እንደዛ ሲሰድቡት እነ ቡኒ ሲሳደቡት እቺ ቡኒ ነው ቡኒ የሚሏት ቡኒንማ እሷ ስትሳደብ አጠገቧ ቆሞ ትግስቱ ራሱ አልቆ ማለት ስለሆኑ መሰለኝ እኔ አመሉን አውቃለሁ። እኔ ሲጀመር ሰዓት ያት በእናትሽ ሰው አይደለችም። ስለ እንትን ታወራለች ሲጀመር ስለ ሸቃላ ታውቃለች። ግን ይሄን ደማቸውን ተፍተው ደራሽ እንደሆኑ ራሱ አስተሳሰብ ዜራ። ስለዚህ አሁን ምንድነው የምታስበው? አሁን ሪከርዱን ላሰማክ ምን እንዳለኝማ እሺ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ነሽ ሱመያ? ደህና ነሽ? አለሁ አልሐምዱሊላህ። እንዴት ነሽ ሱመያ? የሆነ ነገር ልነግርሽ ነበረ። እቺ የብዶኔ ሴትዮ አዩ የምትባል ሴትዮ ቤቱን ምናምን ልሸጠው ነው መሰለኝ ካርታ ምናምን ስትጠይቁ ካርታውን ደግሞ እኔ አጋጣሚ እኔ ጋር ነበር ያለው ካርታው እኔ ጋር አስቀምጬዋለሁ እና አንቺን ነበር የምጠብቀው ሱመያ። እኔ በጣም ስልክሽን አፈላልጌ በስንት መከራ ነው ያገኘሁት እና እኔ አሁን እንትን ልልሽ የፈለኩት ሰይድ ደግሞ ያስቀምጠልሽ እንትን ነበረ ካርታ ነበረ ለአንቺ ብሎ ያስቀምጠው እና እሷ ደግሞ እንደዚህ ማበዱ ስትሰማ ካርታው ምናምን በቃ ቤቱን ለመሸጥ ፈለገች እና ይሄን ነገር እኔ እንትን ስላልኩ ስለሰማ ማለት ከሷ ይሄን ነገር መረጃውን ስለሰማው ማበዱን ስትሰማ ቤቱን ልሸጠው ካርታው ደግሞ ላንቺ የተባለው ካርታ እኛ ጋር ነበርና አሁን ማበዱን ስትሰማ መጥታ ቤቱን ለመሸጥ ብላ ካርታ ጠየቀች እያለ ነው ያለው። ቆይ ሰይድ ስለማበዱ ይሄን ያክል እርግጠኛ ናችሁ እንዴ? ለመሆኑ አብዷል እንዴ? እኛ ሳናየውና እኛ ሳናቀው አበደ እንዴ? ሰውየው በጤና ይሄው ቪዲዮ እየሰራ ነው ያለው። ቪዲዮ ለመስራት ሲል ቪዲዮ ሲሰራ ካርቶን እያነጠፈ
በረንዳ ላይ ማነው አስፋልት ላይ ይተኛል። ከዛ በኋላ ቪዲዮውን ሰርቶ ከጨረሰ በኋላ አለሙን ይቀጫል ማለት ነው። ምንድነው ይሄ ነገር? እኔ አሁን እውነትም ድራማ እየመሰለኝ ነው። በእርግጥ እኔ ሰኢድና አያንቱን እንኳን አላምናቸውም ከመጀመሪያውም አላምናቸውም ነበረ እና ሱመያን ግን አምናት ነበር። አሁን ግን በቃ ሁሉም ነገር እኔ እንጃ ድራማ እየመሰለኝ ነው። በቃ እንደዛ ስትጠነቀቅ የነበረች ሴት ለልጆቿ እንደዛ ስትሆን የነበረች ሴት እንዴት እንደዚህ በቀላሉ ተሸወደች? በቃ እንደዛ ባለፈው ራሱ እንትና ድሬዳዋን እንትና ያሱ ሲያገኛት እንዴት አድርጋ እንደሸወደችው አይታችኋል። ልጆችን ይቀማኛል ብላ ማለት ነው እንዴት እንደሸወደችው። ሌላ ከሰኢድ ቤተሰቦች ትንሽ ማለት እንደዚህ በዝምድና ፈንጠር ምናምን የሚል ሰው እየሸሸች እያለ እንዴት ሰኢድ ወንድም እጅ ትገባለች? ለተዎቹ ገንዘብ ብላ ቤቱን እኮ ትተዋለች አይደለ? ትተዋለች። ቅድም እንዳልኩት በቃ ካንተ የሚበልጥ ነገር የለም፣ ፈርምላት። አንተ ለልጆቼ በቃ ሰላም ሆነ ለልጆቼ እንድትቆምላቸው ፈልጋለሁና እሷ ገንዘብ ከሆነ የምፈልገው የሆነ ነገር ሳታረግህ እህና የቶሎ ብለህ ፈርምላት። አልፈልግም ብላለች አይደለ? አልፈልግም ብላለች። ዛሬ ብቻ ሳይሆን ቆይታለች ያንን ቤት አልፈልግም እንዳለች ማለት ነው። አሁን እንዴት ነው እንደዚህ ልትሆን የቻለችው? እንዴት ነው እንደዚህ ልታረግ የቻለችው? ለዛውም ከጀርባዋ ማንም ሳይኖር ብቻዋን ከሆነም ደግሞ ይሄን ነገር እኮ መቀበልም ማድረግም ካለባት ሰው ይዛ ነበር አይደለ? ሰው ይዛ እንደውም ይገባሻል ካለች የሆነ የህግ አካል አብሯት መኖር ነበረበት አይደለ? ያ ይቅር ኖርማን ሰው እንኳን አስከትላ መሄድ ነበረባት። እንዴት ብቻዋን ትሄዳለች? እንዴት ልታምነው ቻለች ነው እኔ በቃ ድራማ እየመሰለኝ ያለው። እንዴት ነው ልታምነው የቻለችው? እና ሱመያ እዚህ ጋር አሁን እውነት ከሆነ ድራማ ካልሆነ እውነት ከሆነ ሱመያ ከዛ መሯሯጡ ሰልችቷታል ማለት ነው። ሰልችቷታል። በቃ እጃቸው ልግባና አስታረቁኝም ልጆችንም ቀሙኝም አፋቱኝም በቃ እንደሆንኩ ለሆነ አይነት ነገር አስባ ነው የሚሆነው እንጂ ሱመያ ስንቱን ነገር በብልሃት አልፈው ለዚች ነገር ብላ ለተዎቹ ገንዘብ ብላ ወጥመድ ያገባ። እኔ እንደሚመስለኝ እንደዚህ ነው። እና ቤተሰብ እናንተስ ምን ይመስላችኋል? ለዛ ነው አንቺን ስልክሽን አፈላልጌ ልሰጥሽ የፈለኩት። እዛ አስፋልት ላይ መቃሙንና እንትን ማለት ማጨሱን አይታ ገና ለገና ልጁ ነው አብዷል ብላ ካርታ ፕላኑ እንትን ከድሬዳዋ ድረስ መጣ እንትኑ በሰው አስመስከራ ካርታውን እንትን ለማሸጥ መሰለኝ እንትን እያደረገች ነው፣ እየተሯሯጠች ነው ለማስጨረስ። አበደ ብላ አስመስከራ ካርታውን ለሙሰር ከሌላም እንትን እያለች ነው። እና አንቺ ቶሎ በመጪ ይሻላል። ለዛ ብዬ ነው አንቺ ጋር ስልክሽን አፈላልገን የካርታውን ስም ለማስቀየር እየተሯሯጠች ነው። እና ለዛ ነው አንቺን ስልክሽን አፈላልጌ የደወልኩለት። ቶሎ ነይና እኔም ይሄን ነገር ለአንቺ ልሰጥሽ ነው። እና እሱም ብዬ ተደዋውለን ቶሎ ብለሽ ዛሬ ነገ ሳትይ ወደ አዳማ በመጪ አይሻልም? እና ያለውን ነገር አንቺን ባለሽበት ቢሆን ይሻላል። ነይና ወደዚህ ካርታውን ልስጥሽ ላንቺ፣ ያው ላንቺ ነው የሚገባው። ይሄንን ሪከርድ ሲልክልሽ ማለት ነው እንዴት ነው ያደረሽው? ቀጥታ ነው የመጣሽው ማለት አወራኝ ነይ ሲለኝ መጣሁ። እሺ ከዛ በኋላ አንቺ ከመጣሽ በኋላ ማለት ነው ወረቀቶች እንደዚህ ፋይሎች ይዞ መጣ። ከዛ ይሄ እንትን ነው ይሄ ምናምን ነው ይሄ የሆነ ነገር ነው ይሄ ጂኒ ነው ይሄ ምናምን ሲለኝ ማለት ነው ዘወር ስል እንደዚህ ስል በርቀት የሆነች ቀይ ልጅ እንዴ ጀሚላት እየሄደች ነው ስል አጢቃን ይዤ ነበር። እኔ ደግሞ ብቻዬን አይደል ስታገኙኝ ራሱ አጢቃን ይዤ ነበር። አንዋር ልጅቷ በቃ ችግር የለውም ስለ ልጅቷ እንዳታስቢ ነው በባጃጅ ከምኔው ከፊት ለፊቴ እንደጠፋ። ይሄ ማለት በቃ ትልቅ ፕሮጀክት ተደርጎ ትልቅ መጀመሪያውን እኔ ማለት ነው ውስጥ ነበር ተገናኘ ነው ማለት ነው። የሆነ ግቢያ ላይ ባጃጅ ሄድኩኝ።
ከዛ ከወረድኩኝ በኋላ እዛ ወርደን እያወራ ወረቀቱን እያሳየኝ ጀሚላ እንደዚህ ከጎኔ ቆማ ነበረ። ቁጭ አትልም እሷ ያው ትሯሯጣለች። የሆነች ልጅ እንደዚህ ያጫውተቻት ነበር፣ የሆነች ቀይ ልጅ ከጎኔ ማለት ነው። ግን ያው ሁሉም ቦታ ስንገባ ጀሚላን ስለሚያጫውታት ኖርማል ነው ብዬ ከዛ ዘወር ስል በር ላይ ደርሳ አየኋት። እንዴ ልጅ ምናምን ብዬ ብድግ ብዬ እኔ ስፈጠር ስደነግጥ ማለት ምንም ማድረገው ነገር የለም። ለምን አልጮሽም? ወይ አልመጣልኝም። ከዛ ችግር የለውም አንዋር ጀሚላ ስለው ችግር የለም በቃ ቁጭ አመጣታለሁ አለና ከት ነው አመጣታለሁ አለኝና አብረው ባጃጅ ውስጥ ገቡና ሄዱ። ሲሄድ እያየሽ ነው? ሲሄድማ ከዛ ደወለልኝና አያን እሺ እንደዛ ከሆነ ይዟት ሲሄድ እርግጠኛ ከሆንሽ አዩ ቤት ለምን ሄድሽ? አያንቱ ቤት ሄደሽ መፈተሽ ምን አስፈለገ? አንዋር ይዟት እንደሄደ አጎቷ ይዟት እንደሄደ እርግጠኛ ነሽ? አይተሻለ። እንደገና ደግሞ ያቺ ቀይ ልጅ አብራት የነበረችው ልጅ ስላጫወተቻት ብቻ ዝም ማለት የለብሽም ነበር። ብቻ የሆነው ሆኗል። እውነት ከሆነ እውነት ተሸውደሽ ከሆነ ወይ ያያንቱ እጅ ያለበት ከጀርባ ወይም ደግሞ የሰይድ እህት ሰኪና የሷ እጅ ያለበት ብዬ ነው የምለው። ትላንትና ሱመያ አያንቱን ስታግታት የሰኪና እጅ እንዳለበት ሰምቻለሁ ማለት ነው እንደተመካከሩ። ስለዚህ አሁንም ጀሚላ መታገቷ ላይ የሰኪና እጅ ያለበት ብዬ ነው የማስበው። ለምን ለክፋት ሳይሆን ሰኪና ወንድሟና ሱመያ እንዲታረቁላት ስለምትፈልግ በቃ የሷ እጅ ያለበት ብዬ ነው የማስበው። አንድ ይሄ ነው። ሁለት ደግሞ ሱመያ ከሀገር መዞር በቃ ሰልችቷታል። በቃ አሁን እንደፈለጉ ያድርጉ ብላ እጅ ወደ ላይ ብላ እጇን ሰጥታለች ማለት ነው። እና ቤተሰብ የዛሬው ቪዲዮ ይሄን ይመስላል። አሰላሙ አለይኩም ወራህመቱላሂ ወበረካቱ።